የስብከቴ ርዕስ ኢየሱስ ጌታ ነው የሚል ነው። ከሉቃስ ወንጌል ምዕራፍ 6 ከቁጥር 5 አነባለሁ። የሰው ልጅ የሰንበት ጌታ ነው አላቸው። እግዚአብሔር በ6 ቀን ዓለማትን እንደፈጠረ በሰባተኛው ቀን እንዳረፈ ሰባተኛውንም ቀን ከቀናት ሁሉ እንደለያት በእርሷም ላረፉ ሁሉ በሰባተኛው ቀን ላረፉና ለጠበቋት ሁሉ የእረፍት ጌታ የሆነውን ሊቀድሳቸው ካሉበት ችግርና መከራ በሳ ብሎም ከዘላለም ሕይወት ሊያወጣቸውና ሊለያቸው በእርሱም ለዘላለም እንዲያርፉ ወደሚሆን እግዚአብሔር ወደ ነገረን መገለጥ ከመጽሐፍ በማውጣት አብረን እናያለን። ዘጸአት ምዕራፍ 31 ከቁጥር 12 ጀምሮ ከሊና ጋር አብረን እናነባለን። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው። እኔ የምቀድሳችሁ እግዚአብሔር እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጆቻችሁ ምልክት ነውና ሰንበቶቼን ፈጽሞ ጠብቁ። እግዚአብሔር በክርስቶስ ኢየሱስ የፈጸመውን በሰባተኛ ቀን ስላለው ሰንበት ነው የምናወራው። ከዛ ሌሎች ያሉትን ሰንበታት ማለትም ከግብጽ ባርነት በነበሩበት ሰዓት ላይ የወጡበት ቀናት በ14ኛው ቀን ከ14ኛው ቀን ከ15ኛው ቀን ጀምሮ 7 ቀናት ያለውን የዳስ በዓል እንደገና በሰባተኛ ወር በ10ኛ ቀን በ14ኛ ቀንና ከ15ኛው ቀን ጀምሮ 7 ተከታታይ ቀን የዳስ በዓል እና ሌሎችም በዓላቶች አሉ። ሰንበት ይላቸዋል። በክርስቶስ ኢየሱስ የፈጸመውን ምስጢር በሌላ መገለጥ እናወራለን። አሁን ግን ሰንበቶቼን ጠብቁ ስላለው አንደኛው ሰንበት ከ6 ቀናቶች በኋላ ስላለው ሰባተኛው ቀን ስለሱ የምናወራ ይሆናል። እሺ ቀጥይልኝ። ስለዚህ ለእናንተ ቅዱስ ነውና ሰንበትን ጠብቁ። ሰንበትን ጠብቁ። የሚያረክሰውም ሰው ሁሉ ፈጽሞ ይገደል። ማለትም እግዚአብሔር ራሱ ካፍ የወጣው ቃል ሰንበትን ስላረፈ እንዲያርፉ ያን በማረፍ ደግሞ እነሱ ይህን ሲፈጽሙ እግዚአብሔር ደግሞ በዛ ውስጥ ሊቀድሳቸው ካሉበት ከየትኛው ማበሳና ችግር ሊገላግላቸው ብሎም ለዘላለም ሊያሳርፍ እግዚአብሔር አስቀድሞ ለሙሴ ለእስራኤል ሕዝብ እንዲደርስ የሰጠው ቃል ሰንበቶቼን ጠብቁ፣ ከምትጠብቁትም የመጀመሪያ ሰንበት ሰባተኛው ቀን ነው። በዛ ደግሞ ስራን ምን አትስሩ። እሺ ቀጥይ። ስራንም በእርሱ የሰራ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ። ስራው ብሰሩ ቢያደርጉ በሕይወት እንዲኖር የሰጣቸው አንዱ ትእዛዝ ሰንበቴን ጠብቁ፣ የምቀድሳችሁ እኔ ነኝ፣ ቀድሳችኋል። በመጠበቅ ውስጥ እነሱ ስርዓቱን ሲያደርጉ እግዚአብሔር ራሱ ምን ያላቸው ነበር? ይቀድሳቸዋል። አሜን። ስለዚህ በዛ ሰዓት ደግሞ ተላልፈው እንዲያርፉ ነው የሰጣቸው። እነሱ ደግሞ ቢያደርጉ ቢሰሩ ያ ሰው ምን ይላል? ከጉባኤ ከሰው መካከል ምን ይባል? ይጥፋ። እሺ 6 ቀን ስራን ስራ፣ ሰባተኛው ቀን ግን ለእግዚአብሔር የተቀደሰ የእረፍት ሰንበት አርፏላ። ስላረፈ እግዚአብሔር 6 ቀን ያህል እንዲሰራ አደረገው። እግዚአብሔር 6 ቀን እንዲሰራ ካደረገ በኋላ ሰባተኛው ቀን ስላረፈ ረፏል። ከስሙ ካፉ በወጣው ቃል እነሱ የወጣውን ቃል ሁሉ ሰምተው ቢጠብቁ ቢያደርጉት የሚቀድሳቸው ማን? እግዚአብሔር እኔ ነኝ በማድረግ ውስጥ። አሜን። እሺ በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደላል። የእስራኤልም ልጆች ለልጅ ልጆቻቸው ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ያርፉ ዘንድ እኔ ነገርኳችሁ ቃል ነው አለ። ጠብቁ፣ ለልጅ ልጆቻ ጠብቁ። በዛ ውስጥ እኔ ምን አለ? የምቀድሳችሁ ነኝ። ቀጥል። እግዚአብሔር ሰማይንና ምድርን በ6 ቀን ስለፈጠረ በሰባተኛውም ቀን ከስራው ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው። በቃ ተመልከት። በ6 ቀን ምን አድርጓል? ሰርቷል። ምን? ሰማያት
ሰማያትን ስለሰራ በስድስት ቀኑ ሰባተኛው ቀን ስላረፈ ስለተነፈሰ ሰባተኛውን ቀን ደግሞ እነሱ ጠብቁታል። ብታደርጉት እኔም ቀድሳችሁ እግዚአብሔር እኔ ነኝ ቀድሳችኋለሁ። በስድስት ቀን ደግሞ ዓለማትን ደግሞ እግዚአብሔር እንዴት ነው የፈጠረው? እስቲ ወደ ዘፍጥረት ምዕራፍ 2 ከቁጥር 1 እስከ 3 ጀምሮ ከህሊና ጋር አብረን እናነባለን። ሰማይና ምድር ሰራዊቶቻቸውም ሁሉ ተፈጸሙ። ሰማይና ምድር ሰራዊቶቻቸውም ሁሉ ምን ተፈጸሙ ማለት ፈጠረ እግዚአብሔር። እሺ እግዚአብሔርም የሰራውን ሥራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ፈጸመ። በሰባተኛውም ቀን ከሰራው ሥራ ሁሉ አረፈ። በሰባተኛውም ቀን ከሰራው ሥራ ሁሉ ምን ብሏል? አረፈ። እግዚአብሔርም ሰባተኛውን ቀን ባረከው፣ ቀደሰውም። እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና የነገራቸው ለእስራኤል ሕዝብ ነው። ሰባተኛውን ቀን ምን በሉ ጠብቁት እንዳሰሩአል። እኔ በዛ አርፌአለሁ አለ። እናንተም ለዘላለም የምቀድሳችሁ አምላካችሁ ነኝ ያሳርፋችኋለሁ። ስለዚህ ሥርዓት በመፈጸም ቢያደርጉት እነሱ ደግሞ ምን ይሆናል? ያርፋሉ፣ ይቀድሳቸዋል። ስለዚህ የነገራቸው ትእዛዜን ጠብቋ። ሰባተኛው በማድረግ ውስጥ ነው እነሱ ምን የሚሉት የሚቀደሱት። ስለዚህ እግዚአብሔር በስድስተኛው ቀን ደግሞ ዓለማትን ሲፈጥር በክርስቶስ ዓለማትን እንዴት እንደፈጠረ ከምሳሌ መጽሐፍ ምዕራፍ 8 ከ22 እስከ 30 ከዛ ከ35 እስከ 36 ከሊና ጋር አብረን እናነባለን። እግዚአብሔር የመንገዱ መጀመሪያ አደረገ። እግዚአብሔር እኔን የመንገዱ መጀመሪያ አደረገኝ። በቀድሞ ስራው መጀመሪያ እግዚአብሔር ዓለማትን ሲፈጥር ዓለም ከመፈጠሩ በፊት እኔ የመንገዱ መጀመሪያ አደረገኝ። ከዘላለም ጀምሮ ተሾምኩ። ከእግዚአብሔር ዓለም በመውጣት በፍጥረት ዓለም በመግባት ተሾምኩ። ምድር ከመፈጠሩ አስቀድሞ ዓለም ሁሉ ምድር ሳይፈጠር በፊት ምንም አይነት የትኛውም አይነት ፍጥረታት ሳይኖሩ ቀላያት ገና ሳይኖሩ እኔ ተወለድኩ። በእነዚህ 6 ቀን እግዚአብሔር ሲፈጥር የፈጠረው በልጁ መሆኑን ከመጽሐፍ በማውጣት አብረናለን። እሺ እኔ ከእግዚአብሔር ዓለም ፍጥረትን እግዚአብሔር ሊፈጥር ሲያስብ በእኔ የፈጠረው ከእርሱ ዓለም እግዚአብሔር ካለበት በመውጣት ፍጥረት ዓለም ገብቶ ሲገባ መገኘት ማለት ፍጥረት ዓለም ሲገባ ወደዚህ ምድር ሳይሆን መንፈሳዊ ዓለም ላይ ከዛ ከመንፈሳዊ ዓለም ላይ ወደዚህ ዓለም በመወለድ የገባው ወደዛ ዓለም ሲገባ ፍጥረትን ከመፍጠሩ በፊት እኔ ከእግዚአብሔር ዓለም ወጣሁ ተገኘው። እሺ ቀላያት ገና ሳይኖሩ እኔ ተወለድኩ። የውሃ ምንጮች ገና ሳይፈልቁ ለምንድን ነው የተገኘው? ቀላያት ሳይኖሩ በፊት እኔ ተገኘዋ። ለምን? ዓለማትን ሁሉ ሲፈጥር ዋና ሰራተኛ እኔ ነበርኩ ሊለው ከእሲቀጥዩ ተራሮች ገና ሳይመሰረቱ ከኮረብቶችም በፊት እኔ ተወለድኩ። ምድሪቱንና ሜዳውን ገና ሳይፈጥር የመጀመሪያውን የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ። በቀላያት በፊት ኮከብን በደነገገ ጊዜ ደመናትን በላይ ባዘጋጀ ጊዜ የቀላይን ምንጮች ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ። እግዚአብሔር ብርሃንን ይውስ ዳርቻ ሲደነግግ ዳርቻን የምንላል እግዚአብሔር ያንኑ የሚፈጥረውን እኔ ፈጥር ነበር። ዋና ሰራተኛ ነበር። ሰማያትን ሁሉ ገና በምዕራፍ 2 ላይ ሰራዊታቸው ሲፈጥር ፀሐዩን ሲል ያንኑ ፀሐዩን ያለውን ቃል እኔ ፈጥር ነበር። እግዚአብሔር በእኔ ነው ዓለማትን ሁሉ ምን ያለው ዋና ሰራተኛ ነበርኩ። ማን ነው? ኢየሱስ ይባላል። አሜን። እግዚአብሔር ገና 6 ቀናትን ዓለማትን ሁሉ ሰራዊታቸውን ሁሉ ሲፈጥር በ6 ቀናት ውስጥ እግዚአብሔር ይሁን ያለውን ሁሉ ሲያስገኝ የነበረው ኢየሱስ ነው። ስሙ ይባር። ዋና ሰራተኛ እኔ ነበርኩ። ደስ አሰኘው ነበር። ከዛ እግዚአብሔር በ6 ቀን ውስጥ ሲሰራ ያንዳንዱን ነገር ሲያደርግ የነበረው የሚያደርገውን ነገር ሁሉ ያንኑ ኢየሱስ ያደርግ ነበር። የትኛውም አይነት ተራሮች ሳይመጡ በፊት ምድር ይሁን ሲል ያንኑ ምድር አደርግ ነበር። ተራራ ይሁን ሲል ያን እሱ የተናገረው ተራራ ፈጥር ነበር። ብርሃን ይሁን ሲል
ዋና ሰራተኛ ነበርኩ ያንኑ ብርሃን ይሁን ያለውን ቃልን የምናሉ እፈጥራለሁ አለ። በ6 ቀን ውስጥ እግዚአብሔር ሲናገር አብሮ ነው ማን ኢየሱስም ያረፈው። በ6 ቀን ውስጥ አብረው በ7ኛ ቀን እግዚአብሔር ምን አረፈ። ስለዛ እግዚአብሔር ደግሞ እንዲያደርጉት የምቀድሳችሁ እግዚአብሔር እኔ ነኝ አለ። ምን ወደዚህ ምድር ደግሞ መጣ ለሰው ልጆች በሰንበት ስላረፍኩ በ7ኛው ቀን 6 ቀናቱን ሁሉ ምን ብዬ ፈጥሬ ስላረፍ እናንተም ደግሞ ለዘላለም እንድታርፏል ሰንበቴ ጠብቋል። እኔ ደግሞ የምቀድሳችሁ እግዚአብሔር እኔ ነኝ እቀድሳችኋለሁ። አሜን። መቀደስ የሚለው ነገር ምንድነው? ማረፍ ካለባቸው ጉስቁልናና ጭንቀት መከራ በሽታ ደዌ ሞት በኃጢአት ምክንያት ከተገኘባቸው ሁሉ እግዚአብሔር ሊገላግላቸው አሜን። የምቀድሳችሁ ይሄ ነው። ስለዛ ቢያደርጉ ሰዎቹ ይቀደሳሉ። ራሱ እግዚአብሔር የሰጣቸው ቃል ካፍ የወጣውን ቃል ሲያደርጉ የነበሩ ሰዎች ይቀደሱ ነበር። ከየትኛውም አይነት በሽታ ደዌ ምን ያለ ከላቸው ላይ ሄዳ ኢየሱስ ያድናል። አሜን። እሺ ቁጥር 35 እና 36 ደግሞ እስቲ እኔን ያገኘ ሕይወትን ያገኛልና ከእግዚአብሔርም ሞገስን ያገኛልና እኔን ያጣ ግን ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ። እኔን ያገኘ ምንን ያገኛል? ሕይወት ያገኛል። ምድሩ ያለውን የትኛውንም ነገር ሰራዊታቸውን ሁሉ እግዚአብሔር ሲያስገኝ ማስገኘው ነው ነበር። ሲፈጥር በኔ ነው የፈጠረው ዋና ሰራተኛ ነበር። ደስ አሰኘው ነበር ማን ጌታ። ስለዛ ደግሞ እሱ ማለት እኔን ያገኘ ደግሞ ሕይወትን ያገኛል። ዓለማትን ሁሉ እንዳስገኘው ተድላይም በሰው ልጆች ላይ ነው። እግዚአብሔርን ትእዛዝን የጠበቁትን ሁሉ ምን አደርጋለሁ አለ። አሁንም ሕይወት የምሰጠው እኔ ነኝ። እኔን ያጣ ደግሞ ምን ይሆናል? የመንገዱ መጀመሪያ ኢየሱስ ይባላል። ያጡ ሁሉ ሞትን ይወደዋል። እኔ ደግሞ እንደገና ካለባቸው በኃጢአት ምክንያት ከተገኘባቸው ሞት ምን እላቸዋለሁ? እቀድሳቸዋለሁ፣ እለያቸዋለሁ። ከበሽታና ከደዌ ብቻ አይደለም፣ የሁሉ መፍትሄ ሰጪ እግዚአብሔር ነው። ሲሰጥ ደግሞ በክርስቶስ ነው የሰጠው ሕይወት እኔ ነው። ለምን ደስ አሰኘውን ዋና ሰራተኛ ነበርኳ። ማን ነው የሰው? የእግዚአብሔር ቃል ነው። መጀመሪያ ካፉ እግዚአብሔር የወጣው ቃል ሲናገር የነበረው በክርስቶስ ነው። ሁሉ የሚናገረው በአብ ዘንድ ነበር፣ ወረዳ መጀመሪያ ቃል ነበር። ቃሉን ደግሞ ሊፈጽም ሰው ነው በምድር ላይ መጣ። ለዛ ነው ዮሐንስ ምን ነበር ያለው? መጀመሪያ በምሳሌ ምዕራፍ 8 ሲነገር የነበረው ዋና ሰራተኛ መንገዱ መጀመሪያ የነበረው ቃል ነበር። ከዛ ለሚያምኑት ሕይወት ሊሰሰው ነው ወረደ። አሜን። ይቀድሳቸው። አሜን። ስሙ ይባረክ። አሜን። እሺ ከዛ በዮሐንስ ወንጌል ምዕራፍ 5 ከ1 ጀምሮ እስከ 10 ከዛ ከ15 ከ19 ድረስ ከሊና ጋር አብረና ያለ ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። የውሃው መንቀሳቀስ እየጠበቁ ሰዎቹ ገብተው ሊፈወሱ በ5 መመላለሻ ተቀምጠው ነበረ ሰዎቹ። እሺ አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። እድል አይደለም እዚህ ጋር የሚያወራ መጥቶ ሲያናውጣ ፈጥሮ የገባ ምን ይሆን ነበር? እግዚአብሔር በእድል ሰጥቶ አያውቅም። የነገረው ቃል ቢያደርጉት የሰጣቸው ግጋታል። ሰንበት እኔ የምቀድሳችሁ እግዚአብሔር እኔ ጠብቋል። ስለዚህ የሚጠብቀው ያው ሰው እግዚአብሔር ደግሞ ራሱ ምን ያደርገዋል? ውሃው መጥቶ ሲያንቀሳቅሰው ያ ሰው ገብቶ ይፈወሳል። ይሄ ግን በእድሜ ዘመኑ ሁሉ የሚያነሳው ስለሌለ ቁጭ ብሎ ነበረ። እሺ በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣
ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነስና አልጋህን ተሸክመ ሂድ አለው። እሺ ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን በቃ እንመጣለን። ሰውየው ረጅም ጊዜ ብዙ ጊዜ እንደሆነ አውቆ ኢየሱስ መጣና ልትድን ትወዳለህ። ኦሬዲ ሰውየው ፈቃደኝነቱን ከገለጸ በኋላ ተነሳና ተመላለስ ካለው በኋላ ሰውየው በዘመናት የተኛበትን ሲሸከም ሰውየው ሙሉ ለሙሉ ካለበት ተወ። ለዘላለም ቀድሶት ነው ማን? ኢየሱስ የሰንበቱ ጌታ። እሺ ያም ቀን ሰንበት ነበር። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉ። በመግቢያ መጽሐፍ እንዳወራሁት የሰው ልጅ የሰንበት ጌታ ነው አላቸው ኢየሱስ። አሁን ይህ ሰው እግዚአብሔር በረጅም ዘመን በበሽታ እንደነበረ አውቆ እግዚአብሔር ለዛ ሰው ፈውስ ሊሰጥ ሲያስብ የሚሰጠው ራሱ የሰንበቱ ጌታ የሆነው በሰንበት ሊቀድሰው የሚችለው ራሱ ኢየሱስ ለዘላለም ካሉበት ከየትኛውም ችግር የምቀድሳችሁ እኔ ነኝ፣ ሰንበቴን ጠብቁ አለ። በሰንበት ደግሞ መጣ። ሰውየው ደግሞ ልትድን ትወዳለህ አለው። ከዛ በኋላ ሰውየውን ምን አለው? ቀደሰው። መቀደስ ማለት ካለበት ከየትኛውም አይነት ደዌ ከማያስፈልግ ከየትኛውም ርኩሰት፣ ኃጢአት፣ በደል ብሎም ደግሞ በሞት ባርነት ካሉበት ለዘላለም ሊቀድሳቸው የእግዚአብሔር ልጅ ኢየሱስ የሰንበቱ ጌታ በሰንበት ቀን መጣ። ከዛ እንደዚህ አላቸው፣ ስርዓቴን ብጠብቁ የምቀድሳችሁ ምን ነው? እኔ ነኝ። ይሄ ሰው ፈቃደኝነቱ ጠይቆታል። ሰውየው እንደውም ፈቃደኝነቱን ብዙ አልመለሰም። ግን ኢየሱስ ምን አለው? ቀድሰው ተሸከም አለው። በምን ቀን? በሰንበት መሸከም አልተፈቀደም። ተሸከም ያለው ማን ነው? ፈጽሞ ቀን ምን ያለው? እንዳሰሩበት ያለው ያው ተሸከም ያለበት በዛው ቀን እግዚአብሔር ራሱ ነው። ያንኑ ደግሞ ራሱ ኢየሱስ ምን አለው? ተሸከም አለ። ሰንበትን ካፉ በወጣው ቀን ነው ምን ያደረገው? የቀደሰው። እንዳሰሩ ያለው በል እንደገና ተሸከም አለ። የሰንበት ጌታ ነው ማለት ነው። አሜን። ኢየሱስ ያድናል። አሜን። ምክንያቱም ማንም ሰው ቢያደርገው ቢፈጽመው አምላኩ እቀድሰዋለሁ ብሏል። ጌታ ካልሆነ በስተቀር የሰንበት ጌታ ይሄ ሰው ሰንበትን ቢጥስ ይህን ሰው መቀደስ አይችልም ነበር ማለት። የሰንበት ጌታ ስለሆነ ብቻ ነው በሰንበት ምን አድርጎ ፈውሶ ምን አድርጎ አሸከመው ባልተፈቀደበት ቀን። ስለዛ እሱ የሰንበት ጌታ ነው። አሜን። የሰንበት ጌታ ኢየሱስ ይባላል። አሜን። ጭራሹን ማለት ነው። ስለዛ አላወቁም እነሱ። እግዚአብሔር በ6 ቀናት ዓለምን በፈጠረ ሰዓት በሰባተኛው ቀን አረፈ። ስለዛ እግዚአብሔር ራሱ ሲሰራ ዋና ሰራተኛ ነበረ ኢየሱስ ነው። አብሮን ያረፈው የሰንበት ጌታ ራሱ ነው። ተሸከም ቢለውም እሱ የሰንበቱ ጌታ ነው። አሜን። ስለዛ ትእዛዙን ቢጥስ ይሄ ሰው ማን? እግዚአብሔር ራሱ ምን ይለዋል? በደለኛ ነው አይደለም፣ የሰንበት ጌታ ነው። አሜን። ለዛ ነው በመግቢያ መጽሐፍ አስቀድሜ የሰው ልጅ የሰንበት ጌታ ነው አላቸው። በሰንበት መጥቶ አትስሩ፣ ሰንበትን ጠብቁ፣ ብትጠብቁ የምቀድሳችሁ እኔ ነው ያለው እግዚአብሔር በክርስቶስ ኢየሱስ ለዘላለም ሊቀድሳቸው መጥቶ የሰንበቱን ባለቤት ነው ያገኘው። ከዛ ካለበት ችግር ሁሉ ከገላገለ በኋላ ተሸከም ነው ያለው። ተሸከምን ማለት ነው አምላክ ነው ማለት ነው ብለው ሁሉም በእግሩ ስር ሊበረከኩ ሲገባ ሊገሉት ያሳድዷል። ዋው! ኢየሱስ ያድናል። እሺ ከ15 ጀምሮ አብረናል። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር። ይኸው ተመልከት፣ በሰንበት ስለተፈወሰ ሄደው ተነገረው። ከዛ አይሁዶች ደግሞ መጥተው ምናው በሰንበት ነው የፈወሰው። በሰንበት የሰንበት ጌታ ነው ማለት ነበረባቸው ነው። በሰንበት ፈወሰ፣ የሰንበቱ ጌታ መጥቷል ማለት ነው። ለምን?
ሰንበቴን ጠብቁ የምቀድሳችሁ እኔ ነኝ ብሏል። ማንም ሰው በሰንበት ላይ ቢሸከም በደለኛ ነው። እሱን ሰው አይሰማው። ተሸከም ካለው የሰው የሰንበት ጌታ ነው ማለት። እነሱ በዘመናት የሚያውቁት ሲመላለሱ የሚያውቁት ሽባ ከላዩ ላይ አበሳው፣ ችግሩን፣ በሽታው፣ ደዌው ለዘላለም ቀደሰዋ ለየው ማለት። መቀደስ ማለት መለየት ነው። ከችግሩ ሲለየው ለምን ማን ነው የለየው ብሎ መጠየቅ ሲገባቸውና መፍራት የሰንበት ጌታ እንደሆነ ማወቅ ሲገባቸው ሰዎቹ ሊገሉ ነው የሚፈልጉት። እስቲ ቀጥይ። እነዚህ ሰዎች ደግሞ ለምን ሊገሉት ፈለጉ? እነዚህ ሰዎች ለምን ሊገሉት ፈለጉ ኢየሱስን? እሱን ኋላ ላይ በምዕራፍ 7 ላይ አያይዘን ምን አይነት ስራ እየሰሩ እንደሆነ እንገልጣለን። ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብላቸው ያዝ። እዚህ ጋር በ6 ቀናቶች ዓለማትን በሚፈጥርበት ሰዓት እኔ መንገዱ መጀመሪያ ነኝ፣ ብርሃን ይሁን ስል የማስገኘው እኔ ነኝ። ዋና ሰራተኛ ነበርኩ። በምድሩና በሰው ልጆች ሁሉ ላይ ተድላዬ እንደዛ ነው። ለሰውም ሕይወት የሚሰጠው እኔ ነኝ። እኔን የሚቀበል ሁሉ ምን ይላል? ሕይወትን ይቀበላል። የጣለኝ ሁሉ ሞትን አለ። ስለዛ ሕይወት ሰጪ ነኝ። ስለዛ የምቀድሰው እኔ እግዚአብሔር ሲቀድሳቸው እግዚአብሔር ለመቀደስ ሲያስብ እነሱና የምቀድሰው እኔ ነኝ። በእኔ ነው ዓለማትን የሰራው። በምድሩ ያሉትንም ሁሉ ለዘላለም የሚያሳርፈው በእኔ ነው። ለምን? ሕይወት እኔን ያገኘ ሕይወት አግኝቷል። ከሞት ምን ያርጓል? ወደ ሕይወት ተለይቷል እያለ ነው። ቀድሰዋለሁ። ስለዛ እግዚአብሔር በዘመናት ሰርቷል። እኔም እየሰራው ነው። አሁን መሰለ እንዲያ ገና እናንተ ሳትመጡ ዓለማትን ሁሉ ያስገኘው እግዚአብሔር በእኔ ነው አላቸው። እሺ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር። እግዚአብሔር የሚሰራው ነገር ሁሉ በእኔ ነው የሚሰራው። በዘመናት ሁሉ ሲፈጥር በእኔ ነው የፈጠረው። ይሄው አሁንም ራሱ በሰንበት ምን ብሏል? ሽባዎችን ሲተረትራል። የሰንበቱ ጌታ ኢየሱስ ዋናው መድኃኒዓለም የሚቀድሰን ዘንድ መጣ ብሎ እነሱ መንበርከክ ሲገባቸው ጌታ መሆኑ የተረጋገጠበት በማይፈቀድበት ቀን አሸክሞታል። ኢየሱስ ያድናል። አሜን። ይሄ ነው ጌታ መሆኑ ማለት። ለዛ ነው በመግቢያ መጽሐፍ ላይ ኢየሱስ ጌታ ነው ያልኩት። አሜን። ኢየሱስ ያድናል። አሜን። እሺ ስለዚህ 19 ቁጥር 19 ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። እነሱ ምን አሉት? ሰንበት የእግዚአብሔር ማስተያየቱ ብቻ አይደለም እንዴ? እኔ እግዚአብሔር ራሱ የምቀድሳችሁ ነው ያለ። ሲቀድስ በክርስቶስ ከቀደሰ ኢየሱስ እግዚአብሔር ነው ማለት። ስለዚህ ጌታ ነው ማለት። እነሱ ደግሞ እንደዚህ አላቸው። ይሄን ጥያቄ ሰንበትን አከብር ብቻ አይደለም እንደ ኢየሱስ ምን ማክበር አይጠበቅበትም። መጣኮ በሰንበት ካሸከመው የሰንበት ጌታ ነው ማለት። በደለኛ ኃጢአተኛ ሽባን አይተረትርማ። ኃጢአተኛ ሽባ አይተረትርም። ኃጢአተኛ በእግዚአብሔር ፊት ቁጣው እንዳይገለጥ ሲጮህ ብቻ ነው የሚሰማው። አውጣኝ ሲል ጻድቁን ግን ሞትን ሲቀዘቅዝ ሽባ ሲተረትር ጻድቁን ብቻ ነው የሚሰማው። ስለዚህ ጌታ ነው ማለት። የሰንበቱ ራሱ ዋና ሰራተኛ ነበረ። አብሮ እኮ ነው ያረፈው። ኢየሱስ እግዚአብሔር ሲናገር በልጁ ነው የተናገረው። ዋናው የእረፍቱ ባለቤት እሱ ነው። ካፉ የወጣው ቃል እንደገና ንጉሥ ነው። ምን አድርጉ ካለ ያንኑ የሚያደርገው እግዚአብሔር ራሱ ነው። ከዛውን ነው እኔ እግዚአብሔር በዘመናት መካከል ያንኑ የሚያሳየኝን ምን እላለሁ እሰራለሁ። በዘመናት እግዚአብሔር ፀሐይን ሲፈጥር ያንኑ ያለኝን ሁሉ ፈጥሬያለሁ። ዓለማትን ሁሉ በእኔ ነው ያስገዛው። ሲያስገኝ እንኳን አንድ ቃል እንኳን እሱ ከተናገረ ውጭ አልሰራውም። ያንኑ ፈጥሯል። ለዚህ ነው እግዚአብሔር ነው ማለት ነው ኢየሱስ። አሜን። እግዚአብሔር የሚለውን ያንኑ መሆን ማለት እግዚአብሔር የሚናገረው የሚያደርገውን ያንኑ ማድረግ ማለት። ስለዚህ እግዚአብሔርን አልቀደምኩት። በዘመናት 6 ቀን ፈጥሯል። በሰባተኛው ቀን ደግሞ ስርዓቱ የሚያደርጉትን ቀድሳለሁ ብሏል። መጥቻለሁ። ካሉበት ችግር ደዌ ምን ምላቸዋል? እቀድሳቸዋለሁ። ስለዚህ እግዚአብሔር እናንተ ሊቀድስ ሲያስብ ይሰው እሱ የሚያደርገው ያንኑ ያደርጋሉ። ኢየሱስ ያድናል።
ምዕራፍ 21 ላይ ደግሞ ቁጥር 21 ላይ አብ ሙታንን እንዲያስነሳ ሕይወትም እንደሚሰጣቸው ጨመረላቸው። እንደገና ደግሞ እሺ እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸው። መለየት ብቻ ነው ከደዌ ብቻ ነው። ሕይወት እንኳን ምን ማደርጋችሁ ነኛል። ያኔ በምሳሌ መጽሐፍ ምዕራፍ 8 የእግዚአብሔር ቃል ነበር። ቃል ሥጋ ሆነ ማለት ሊፈጽም መጣ። ጌታ ነው። በሰንበት ቀን ሁሉን ከቀደሰ በኋላ ደግሞ እንዲህ አላቸው፣ በመጨረሻው ዘመን ሁሉ ለዘላለም ከሞት ለይቼ በሕይወት እንድትኖሩ አብ ለሙታን ሕይወት እንደሚሰጥ ለነሱ እኔ ራሴ እሰጣለሁ። አሜን። ሲሰጥ ደግሞ መስቀል ላይ ስለሟቹ ሞቶ ባወጣው ምሕረት የደም ኃጢአት አግኝቶ ስርየት ከገቡበት ጉድጓድ ፈንቅል ያወጣሉ። አሜን። እግዚአብሔር ለሙታን ሕይወት ይሰጣል። ለዛ ለሚሰጠው ራሴ ምን እላለሁ እሰጣለሁ። ስሰጥ ተንጠልጥዬ ሞቼ ለሟቿ በደሙ ደግሞ ምን ኃጢአት ስርየት ሰውዬው አግኝቶ ሕይወት ሰጥቼ በእግዚአብሔር ፊት ለዘላለም እለየዋለሁ። ከሞት ማንም በክርስቶስ ካልሆነ መለየት አይችልም። ከገቡበት ጉድጓድ የገባ የእግዚአብሔር ቅዱስ ኢየሱስ ነው። እንኳን ስርዓቱ ለጠበቁት መጥቶ ከደዌ ለለያቸው ቀርቷል። ከሞት ካሉበት ሲሆን የሕይወትና የሞት መክፈቻ ያለው የእግዚአብሔር ቅዱስ ኢየሱስ ነው። አሜን። በምድር ላይ ለምትሰሙ ይሄን ኦዲዮ ሙስሊም ክርስቲያን በክርስቶስ ኢየሱስ በማመን የሰንበት ጌታ የሆነው ለዘላለም እናንተ ካላችሁበት ችግር አበሳ የሚገላግላችሁ ብሎ ለዘላለም ጥፋት ካለው ሞት የሚያወጣ ለዘላለም ቀድሶ በአብ ቀኝ የሚያቆም ቅዱስ ኢየሱስ ይባላል። አሜን። ተመለሱ በክርስቶስ ወደ እግዚአብሔር፣ መንገዳችሁን አቁ፣ ከሚመጣው ቁጣ ተመለሱ። ኢየሱስ ያድናል። አሜን። አሁንም ደግሜ የመግቢያውን መጽሐፍን ርዕሴ እናገራለሁ። ኢየሱስ ጌታ ነው። አሜን። ስሙ ይባረክ። አሜን። ከዛውን ላጠቃለል ነው መጽሐፉን። እነዛ ሊገሉት የፈለጉት ሰዎች አደገኛ ምስጢራውን ይገለጣል። አሜን። እነዚህ ሰዎች የሚቀድሰው የሰንበት ጌታ የሆነውን ኢየሱስን ለምን አላወቁም? ሊገሉ ለምን ፈለጉ? አሁን ሰዎቹ ማን እንደሆነ አለ ያኔ እንደሆነ አሁን እንደዛ በምድር ላይ ሰርቶ መገኘት እንጂ መለፍለፍ አይደለም። ሆኖ መገኘት እንጂ መለፍለፍ አይደለም። ሰው አሁን ሰርቶ የሚገኘውን ሰውዬ ያኛው እየለፈለፈ ይሰድበዋል። ያ ደግሞ ሰርቶ ተገኝቷል። ያ ደግሞ ይለፈልፋል። ስለዚህ አሁን ተቆርቋሪ ማለት አይቻልም። እሱ ምን ይሉታል? የሰንበት ጠበቃ ሆነው እነሱ የሰንበቱን ጌታ ሊገሉት ይነሳሉ። ሰርቶ ያሳየውን ኢየሱስ ያድናል። አሜን። ስለዚህ አሁን በየትኛውም አይነት ጭምብል ውስጥ ያሉ ሰዎች ምድር ላይ በዝተዋል። ትለፍላፊ ናቸው። የተቆረቆሩ ይመስላሉ። ሰርቶ መገኘት ነው ዋናው ብለው ሰርቶ መገኘት ነው። ስለዚህ ሌላው ሲሰራ እነዛ ተቆርቋሪ ናቸው። ስለዚህ አሁን እነሱ የሰንበት ተቆርቋሪ፣ ያ ደግሞ ምን ይላል? ሰርቶ የተገኝቷል። አሁን እነዛ በዘመናት መካከል የሰንበቱ ጌታ መጥቶ ሽባውን ተርትሮ ሰውየውን ሙሉ ለሙሉ ሰው አድርጎ ለይቶት እሱ ሰንበትን አያከብርም ብሎ በሰንበት መቆርቆር ምክንያት ሰውየው መልሶ ኢየሱስንም ሊገሉ ነው። ሰው አይደሉም እነሱ። አገር ጠቃሚ ይመስላሉ። ቢይዟት ዓለምን አገር ቢሰጣቸው ያጠፏታል። ሰይጣኖች ናቸው። ሰይጣን ዲያብሎስ ናቸው። አረማመዳችሁን በማቅናት በዚህ ምድርም ያላችሁ ሰዎች በዓለም ኤኖሪያ ለምትሰሙ በክርስቶስ ኢየሱስ የዘላለም ጽድቅ የሆናችሁ የእግዚአብሔር ልጆች እንድትሆኑ ተመለሱ። ያለበለዚያ ተቆርቋሪ በመሆን በየትኛውም አይነት መንገድ ለምትሄዱ እግዚአብሔር እሱን አይወድም። እግዚአብሔር የእግዚአብሔር ጽድቅ ሆናችሁ ሰርቶ ቃሉን ሰምቶ የሚያደርገውን ይወዳል። እሱ ደግሞ ምድርን ይይዛል። እናንተ ደግሞ ባትመለሱ በእግዚአብሔር ቁጣ ታስባላል። ከባድ ዘመን ነው። አትወጡትም። እግዚአብሔር ምድሩን ሁሉ ዓለማትን ይዟል። በደለኛ የትም መንገድ አንዴ እንቻ አይንቀሳቀስም፣ ይመታል። መጪው እግዚአብሔር ነው፣ ሰው አይደለም። ከላይ በምድር ካልሆነ እጅ በሰማይ እሳት ነው የምትመቱት። ተመለሱ፣ አያዋጣም። በዘመናት ምድሪቷ ላይ ሁሉ እየተመላለስ ጨው ያሉ ባትመለሱ ለእናንተ ከባድ ነው። አትችሉትም። ዳገቱ ከባድ ነው። እግዚአብሔር ባይለው በስልጣን በምድር ላይ መጥቷል። ይልቁን ራሳችሁን አዋርዱ ካያሉ ከእግዚአብሔር እግር በታች። በጊዜው ደግሞ እናንተን
ቀይሮ ከፍ ያደርጋችኋል። በሰሙ ሕይወት ይሆናችኋል፣ ባሰሙ ትጠፋላችሁ። ስሙ ይባረክ። ምክንያቱም አሁን ከፊት እነሱ ሊገሉት ይፈልጋሉ በሰንበት ሰበብ። እሱ ምድርን ሁሉ ቀይሯል። እነሱ በሰንበት መቆርቆር ሊገሉት ይፈልጋል። ሀገር ቢሰጣቸው ነው ሰዎች እኮ ድምጥማጥ ነው የሚያጠፉ። ተባረኩ። እሺ ከ14 ጀምሮ እስከ 19 ምዕራፍ 7 ዮሐንስ ወንጌል እሺ ከቁጥር 14 እስከ 19 አሁንም በበዓሉ ኩሌታ ኢየሱስ ወደ መቅደስ ወጥቶ ያስተምር ነበር። እሺ አይሁድም ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ይደነቁ ነበር። ስለዚህ ኢየሱስ መለሰ እንዲህ አላቸው። ኢየሱስ መለሰላቸው እነሱ ሲጠይቁት እሺ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም። ትምህርቴ ከላከኝ ማለት አብ እግዚአብሔር የተናገረውን ቃል ያንኑ የምኖርና የማደርግ ነኝ አላቸው። እሺ ስለዚህ ኢየሱስ መለሰ እንዲህ አላቸው። ትምህርቴስ ከላከኝ ነው እንጂ ከኔ አይደለም። ፍቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይ ከራሴ የምናገር ቢሆን ያውቃል። በምድር ላይ አንድን ሰምቶ የሚያደርግ ሰው በስነ ስርዓት የሚረዳው ሰምቶ የሚያደርገው ሰው፣ ተቆርቋሪ ሰምቶ የሚያደርገው ሰው ተቃዋሚ ነው የሚሆነው። እነሱ በሰንበት ሰበብ ሕጉን አይፈጽሙም። እሱ ደግሞ ሕጉን ቢፈጽሙ ማለት እግዚአብሔር የሚላቸውን ቃል ሰምቶ የሚያደርጉ ቢሆኑ የምናገረው ከእግዚአብሔር እንደሆነ ያውቃሉ። አያውቁም። ለምን? ከእግዚአብሔር አይደሉም። እሺ ለምንድን ነው ያላወቁት? እሺ ከራሱ የሚናገር የራሱን ክብር ይፈልጋል። የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱም አመጽ የለበትም። እንደዚህ አለና ከዛ በኋላ እነሱን እንዲህ ይላቸዋል። ሙሴ ሕግን አልሰጣችሁም ማለት ለምን? ሕጉ እንደዚህ ነው የሚለው። የሰጣቸው በባልንጀራው ላይ ባልንጀራውን ይውደዳል። እግዚአብሔር አምላኩን በፍጹም ነፍሱ ይውደድ፣ ባልንጀራውን ይውደድ። በመውደድ ውስጥ ማንም ሰው ባልንጀራ ማለት ማንም ሰው እግዚአብሔርን የሚፈራ ሁሉ ለራሱ የሚፈልገውን ከፍታ ለባልንጀራው ይመኛል። ቢያደርጉት ደግሞ በሕይወት እንዲኖሩ የሰጣቸው ቃል ስለሆነ አትግደላል። እነሱ ደግሞ ሙሴ ምን ብሏል? ባልንጀራ ምን ውደድ ብሎታል። ቃሉ ከራሱ የተሻለ እንዲቆጥ ሕግ በዚህ ውስጥ ነው በፍቅር የተጠቃለለው እግዚአብሔር እንዲያደርጉ የሰጣቸው። በሌላ ነገር አላስቸገራቸው። ስለዚህ እኔ ደግሞ አብ እግዚአብሔር ያለኝ ነገር አውቃለሁ ሳልሰስት እኔ እንደሆንኩ እነሱ ደግሞ እንዲሆኑ ነው የምፈልገው አለ። የእግዚአብሔር ሕግ በኢየሱስ ውስጥ ምን ብሏል? ተፈጽሟል። ስለዚህ ላመኑት ሁሉ ነፍሱን ሰጥቶ በሕይወት በእግዚአብሔር ፊት እንዲኖሩ አደረጋቸው። ያለውን ክብር ሁሉ ሰጣቸው። እነሱ ደግሞ ምን ሊያደርጉ ይፈልጋሉ? ሕጉን ሰጥቷችሁ ሙሴ አልነበረ እንዲህ አላቸው። እሺ ከእናንተ ግን ሕግን የሚያደርግ አንድስ እንኳን ለምን ሊገሉት ይፈልጋሉ? ለመግደል ስለሚፈልጉ በሰንበት ሰበብ የሰንበት ጌታውን ተላለፉ። እነሱም እኮ ቢያደርጉ ደግሞ ምን ሰንበትን ቢጠብቁ ዋና ሰንበት ጠባቂ እነሱ አይደሉም። ለምን? ወረድ ብለን እናያለን። ስለዚህ ሙሴ መገረዝን ሰጣችሁ ከአባቶቻችሁ ነው እንጂ ከሙሴ አይደለም። በሰንበትም ሰውን ትገርዛላችሁ። ድገሚልኝ። ስለዚህ ሙሴ መገረዝን ሰጣችሁ ከአባቶችም ነው እንጂ ከሙሴ አይደለም። በሰንበትም ሰውን ትገርዛላችሁ። መጽሐፍ ቅዱስ በሕግ መጽሐፍ ውስጥ በስምንተኛው ቀን እግዚአብሔር ለአብርሃም ሰጥተው ኪዳን ሸለፈቱን እንዲገረዝ። ስለዚህ እነሱ ደግሞ መጥተው በስምንተኛ ቀን አይደለም የገረዙት፣ በሰባተኛው ቀን ነው የሚገርዙት። በሰንበት እግዚአብሔር ከሰጠው ሕግና ስርዓት ውጪ አያደርጉም። እርሱ ደግሞ ኢየሱስ እኔ ደግሞ እናንተ የሰጣችሁን ሕግ ምንድን ነው አለ? በስምንተኛው ቀን እናንተ ደግሞ መገረዝን አምጥታችሁ በራሳችሁ ምን አደረጋችሁ? በሰንበት። እሺ የሙሴ ሕግ እንዳይሻር ሰው በሰንበት መገረዝን የሚቀበል ከሆነስ እነሱ የሙሴን ሕግ ሽረው ተቀበሉ ብለዋቸዋል። በሰንበት እሱ የሰንበት ጌታ ነው። በስምንተኛው ቀን የተባለውን የግርዛት አምጥቶ በሰባተኛ ቀን ገርዘው እኔ ደግሞ ሁለንተናን የፈወሱ እንዴት እኔ ትናገሩኛላችሁ? እሺ የሙሴ ሕግ እንዳይሻር ሰው በሰንበት መገረዝን የሚቀበል ከሆነስ ሰውን
ሁለንተናውን በሰንበት ጤናማ ስላደረኩ ትቆጡኛላችሁን? እነሱ በስምንተኛው ቀን መገረዝ የተሰጣቸውን አምጥቶ በሰንበት አድርጎታል። ስለዚህ ሙሴ እንድታደርጉ የሰጣችሁ ሕግ አይደለ ጭራሹ በሰንበት የማታከብሩ እናንተ ናችሁ። ከስምንተኛ ቀን ሰንበት ላይ አስገብታችኋል። ቅን ፍርድ እነሱ ሰንበት ቢጠብቁ ኖሮ የሚቀደሱት እነሱ ነበር። ስለዚህ በገዛ ፈቃዳቸው አምላካቸውንም ምን ብሏል? ሰጣቸውን ወርውሯል። እግዚአብሔር ለፈሩ ሰንበትን ለጠበቁ ደግሞ ተገኝቶላቸዋል። እነዚህ የሰንበት ተቆርቋሪዎች ፈጽመው ሰንበትን አያከብሩ። በምድር ላይ አሁን በየትኛው መስክ ተቆርቋሪ ነኝ ባይ ሰምቶ የማያደርገው ቃሉን ሁሉ እነሱ ውሸታም ናቸው። የሚያደርገው ሰው ደግሞ እሱ ምን ነው? የተባረከ ነው። አምላክም የሚረዳው ያን ነው። ገና አይናቸው ያዩ ተቆርቋሪዎች እነዛ ከፍ ይላሉ። ስሙ ይባረክ። አሁን በመግቢያ መጽሐፍ እንደተናገርኩት ኢየሱስ ጌታ ነው። ዘላለማዊ ጌታ ነው። የሰንበት ጌታ ነው። በሰንበት ቀን ጌታ የሆነ ኢየሱስን ብቻ ነው እቀድሳቸዋለሁ ሰንበቴን ጠብቁ ያለው እግዚአብሔር ሲቀድስ ኢየሱስ በመምጣት ለቀደሳቸው ሁሉ ለይቶ ካሉበት አበሳ ሁሉ አውጥቶ ተሸከሙ ያለ በሰንበት ላይ የሰለጠነ የእግዚአብሔር ቅዱስ ኢየሱስ ነው። ይህን ቃል ለሚሰሙ በምድር ላይ ላሉት አረማመዳችሁን በክርስቶስ በማድረግ ወደ እግዚአብሔር ተመለሱ፣ ከታላቁም ቁጣ አምልጡ፣ በምድር ላይም ከፍ ትላላችሁ። ብሩካን አሜን።